ነቀምት ከተማ ላይ የተፈጠረው ጉዳይ ቀዳሚ መረጃችን ነው። በከተማዋ አንድ የኮሌጅ ተማሪ መፈተኛ ገንዘብ በማጣቷ ራሷን አጥፍታለች። ጉዳዩ ድንጋጤን ፈጥሯል። ቀዳሚ መረጃችን አድርገነዋል። በሱሉልታ የእገታ ወንጀል ሲፈጽሙ የነበሩ ግለሰቦች አሉ። ያልተፈቀደ የጦር መሳሪያ በመታጠቅ ነበር ይህንን ወንጀል ሲፈጽሙ የነበሩት። በመጨረሻ ግን ምንድነው የገጠማቸው? የዛሬ መረጃችን ነው። ኮሚሽኑ ለሀገራዊ የልማት ፕሮጀክቶችና ለኢንቨስትመንት የ329 ቢሊዮን ብር የቀረጥ ነፃ መብት ማበረታቻ ሰጥቻለሁ ብሏል። ኮሚሽኑ ምንድነው ያደረገው የሚለው እንነግራችኋለን። የአዋሽ ኮምቦልቻ ሀራ ገበያ የባቡር መስመር ግንባታ ከዓመታት መቋረጥ በኋላ ዳግም ተጀምሯል። ለዛ አካባቢ ሰዎችም ተስፋ የሰጠ ነው። ጉዳዩን ተመለከት ነው። በኬንያ ከፍተኛ የነዳጅ ዋጋ ተጨምሮ ነበረ። በዚህ የተነሳ ህዝባዊ ተቃውሞ ተገጥሟታል ኬንያ። በዚህ ተቃውሞ መንገዶች ተዘግተው በእሳት እየተቀጣጠሉ ይገኛሉ። በአሜሪካ መስጊድ ላይ በተከፈተ ተኩስ የ3 ሰዎች ህይወት አልፏል። ተጠርጣሪዎቹ ራሳቸውን ማጥፋታቸው ነው የተገለጸው። ይህ ጉዳይ በርካታ የዓለም መገናኛ ብዙሃንንም ቀልብ የሳበ ጉዳይ ሆኗል ማለት ነው። ግድያው እንዴት ነው የተፈጸመው የሚለውንም ይዘናል። እንዴት ውላችኋል? ለዛሬ ለግንቦት 11 ቀን 2018 ለማክሰኞ የምሽት መረጃዎችን አዘጋጅተን ለእናንተ እናቀርባለን። ለሚቀጥሉት ጥቂት ደቂቃዎች ከኔ ጋር ቆይታ ታደርጋላችሁ። እስከ መጨረሻው ድረስ አብራችሁ እንድትቆዩ ነው የምጋብዛችሁ። እኔ ናርዶስ አለማየሁ ነኝ። ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። ነባር ቤተሰቦቻችን እኛ ጋር ስለምትቀጥሉ ስለነበራችሁን ጊዜ ወደፊትም ደግሞ ስለምትከታተሉን ከልብ አድርገን ነው እናመሰግናችሁ። አዳዲስ ቤተሰቦቻችን ደግሞ ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። በቀዳሚነት ወደ ምን መለከተው ዜና እናልፋለን። በነቀምት ከተማ የኮሌጅ መፈተኛ ገንዘብ በማጣቷ ራሷን ያጠፋችው ወጣት በበርካቶች ዘንድ ሀዘኔታን ፈጥራለች። ጉዳዩ ድንጋጤንም የአጫረ ጉዳይ ነው የሆነው። ሂንሲኔ ተፈሪ ትባላለች። የምትመለከቷት ወጣት የ22 ዓመት ወጣትና በነቀምት ከተማ ነዋሪ ነች ነው የተባለው። ሂንሲኔ ተፈሪ በልጅነቷ በትምህርት ጉብዝናዋ ወይም ደግሞ ባላት የትምህርት ተነሳሽነት የምትደነቅ እንደነበረች አብሮ አደጎቿ አብረዋት የሚማሩ ጓደኞቿ ይናገሩላታል። ለትምህርት ያላትን ቦታ ማለት ነው። ይቺ ወጣት እንግዲህ በዚህ የትምህርት ጉዞዋ ላይ ጠንካራ ብትሆንም ወደ ከፍተኛ ትምህርት ተቋም ለመግባት ባይሳካላትም ግን በ2014 በነቀምቴ ከተማ በሚገኝ ኮሌጅ የጤና ትምህርት ለመማር እድሉን አግኝታ በነርሲንግ ጤና የትምህርት ደረጃ ትምህርቷን ስትከታተል ነበረ የቆየችው። በጤና ኮሌጅ በትምህርቷ ጎበዝና ታታሪ እንደሆነችም መምህራኖቿ ጭምር ጓደኞቿም ይናገራሉ። ሂንሲኔ በዚህ ዓመት እንግዲህ 2018 ዓ.ም ላይ የአራተኛ ዓመት ፎርዚር የጤና ነርሲንግ ትምህርት ለማጠናቀቅና ለመመረቅ የመጨረሻ የመውጫ ፈተና ወይም ኤግዚት ኤግዛም የምንለውን ለመፈተን ዝግጅት እያደረገች ነበረ። ልትመረቅ ነበረ። ይሁን እንጂ ይህንን ፈተና ለመፈተን የግድ 15000 ብር የትምህርት ክፍያ ቀርቶባት ነበርና ክፍያውን የመፈጸም ግዴታ ውስጥ ነበረች ነው የተባለው። በዚህ ጊዜም እንግዲህ ሂንሲኔ ከፈተናው መቅረትና ከጓደኞቿ ተለይታ መቅረት ተስፋ እንዳስቆረጣት በህይወቷ የተስፋ መቁረጥ ደረጃ ላይ ትደርሳለች። ይህ ነገር እንግዲህ ግለሰቧ ራሷን ለማጥፋት ለመሞት መወሰንን እንዳማራጭ ነው የወሰደችው። እጅግ የሚያሳዝነው ደግሞ ይህንን እርምጃ ለመውሰድ ስትነሳሳ ቤተሰቦች፣ ጓደኞች፣ መምህራን፣ የትምህርት ቤት አመራሮች አያውቁም። የሚያውቁትም ነገር የለም። ይህች ወጣት እንግዲህ እሁድ ቀን ግንቦት 9 ያሳለፍነው እሁድ በነቀምቴ ከተማ 02 ቀበሌ ተከራይታ በምትኖርበት ቤት ራስን የማጥፋት ድርጊት ስትፈጽም በነቀምቴ ከተማ ህዝብ ዘንድ እጅግ ከባድ ሀዘን ነው የፈጠረው። የነቀምቴ ከተማ አስተዳደር ፖሊስ ዋና መምሪያ የወንጀል ምርመራ ዋና ክፍል ኃላፊ ዋና ኢንስፔክተር ፍሮምሳ ጤቂሳ ለሀገር ውስጥ መገናኛ ብዙሃን እንደተገለጹት ከሆነ ስለ ጉዳዩ በሰጡት አስተያየት ለመገናኛ ብዙሃን የወጣቷ አሟሟት አሁን ካለው መረጃ ጋር ተያይዞ ሰፊ ምርመራ እየተደረገበት ነው። በተለየ ሁኔታ ወደፊት የሚገኘውን የምርመራ ውጤት ፖሊስ ወይም የህግ አካል በራሱ የሚያመጣውን ውጤት ተከትሎ ያለውን ሁኔታም እንደሚያሳውቁ ነው የገለጹት። በዚህ ምክንያት እንግዲህ በርካቶች ዘንድ ሀዘኔታን በማህበራዊ ሚዲያ ላይ በሰፊው ብዙ ሰዎች ሲያዝኑላት የነበረ እንዴት እንደዚህ አይነት እርምጃ ትወስዳለች የሚሉ በርካቶች ነበሩ። በዚህ ምክንያት እንግዲህ ክፍያ መክፈል ባለመቻሏ ራሷን ልታጠፋ ችላለች።
በሱሉልታ የእገታ ወንጀል ተፈጽሟል። ይህንን የእገታ ወንጀል ሲፈጽሙ የነበሩት 4 ግለሰቦች ናቸው። እነዚህ ሰዎች ያልተፈቀደ የጦር መሳሪያ በመታጠቅ አካባቢው ላይ ነዋሪ የሆኑ 4 ግለሰቦችን አግተው ወስደው ከ100 እስከ 200 ሺህ ብር ድረስ እንዲያመጡ ያስገደዱ ግለሰቦች ናቸው። አዲሱ ነጋሽ፣ ደሮ ተሾመ፣ ደጀኔ ተስፋና ቶላ አለሙ የተባሉ 4 ወጣቶች ናቸው። ነዋሪነታቸው በኦሮሚያ ሰሜን ሸዋ ዞን ሱሉልታ ወረዳ ኑኑ የሚባል ቀበሌ ውስጥ ነው። ወጣቶቹ በአካባቢያቸው የሚታወቁት በርካታ ስራዎችን በመስራት ነበረ። በመዝናኛ ስፍራም ሆነ በተለያዩ ቦታዎች የማይነጣጠሉ ጓደኛ ማቾች መሆናቸውን የወረዳው ፖሊስ ጽሕፈት ቤት ለሀገር ውስጥ መገናኛ ብዙሃን ገልጸዋል። ቅርብ ጊዜያት ወዲህ ግን የተለየና የተለወጠ እንቅስቃሴ በዚህ አካባቢ ያሳዩ እንደነበረም ይገልጻሉ። ወጣቶች እንግዲህ በአካባቢው ማህበረሰብ ውስጥ ትዝብት ውስጥ ወድቀው ባሉበት ወቅት ጥር 5 2017 ምሽት አልጌሰዮ በተባለ ስፍራ ያልተፈቀደ የጦር መሳሪያ ወይም ህገወጥ የጦር መሳሪያ ታጥቀው አካባቢው ላይ ነዋሪ የሆኑ 4 ግለሰቦችን በማገት በማፈን ወስደው ከ100 እስከ 200 ሺህ ብር ድረስ ቤተሰቦቻቸውን እንዲያመጡ በማስገደድ ነው የቆዩት። ከጥቅምት 21 እስከ ጥር 5 ቀን 2017 ድረስ በዚሁ አካባቢ ላይ በተጠቀሰው አካባቢ ለ4 ወራት የእገታ ወንጀል ሲፈጽሙ ነው የቆዩት። ይህንን ሲፈጽሙ በመቆየት ገንዘብ ቤተሰቦቻቸውን ጠይቀው የሰጡትን ሲለቋቸው መክፈል አልችልም አቅም የለኝም ያሉትን ደግሞ ልጆቻቸውን ጭምር በማገት ተደራራቢ ወንጀል ሲፈጽሙ እንደነበረ በማስረጃ ተረጋግጧል ማለት ነው። ወጣቶቹ አንድን ግለሰብ አግተው በመውሰድ ለወራት ባዘጋጁት የሆነ ቦታ ወይም ዛ ስፍራ ላይ በማስቀመጥ ካቆዩት በኋላ 200 ሺህ ብር እንዲያመጣ ጠይቀውት የለኝም በማለቱ እሱን ለቀው በሱ ፋንታ ልጁን አግተው በመውሰድ 300 ሺህ ብር ተቀብለዋል። እነዚህ ሰዎች የተቋቋመው የጸጥታ ግብረ ኃይል እንግዲህ ሙሉ መረጃ ከደረሰው በኋላ ብርቱ ክትትል አድርጎ 4ቱንም ግለሰቦች በቁጥጥር ስር አውሏል። ፖሊስም አስፈላጊ ማጣራት ካደረገ በኋላ የምርመራ መዝገቡን አጠናቆ ለአቃቢ ሕግ ነው የላከው። አቃቢ ሕግም 6 ክሶችን ነው የመሰረተባቸው። ክሱን ሲመለከት የቆየው የሰሜን ሸዋ ዞን ከፍተኛው ፍርድ ቤት ነው። 4ቱ ግለሰቦች ተከሳሾች በሰላማዊ ሰው መሀል ገብተው ህገወጥ የጦር መሳሪያ ታጥቀው ጨለማን ተገን በማድረግ ከፍተኛ የውንብድና ተግባር በመፈጸማቸው ግንቦት 8 በዋለው ችሎት ፍርድ ቤቱ እያንዳንዳቸውን በ18 ዓመት እስራት እንዲቀጡ ወስኖባቸዋል ማለት ነው። ረዳት ኢንስፔክተር ሙሉ ጉደታ ለሀገር ውስጥ መገናኛ ብዙሃን እንደሰጡት መረጃ የጉምሩክ ኮሚሽን የሀገሪቱን የማምረት አቅም ለማሳደግና የንግድ ስርዓቱን ለማቀላጠፍ በአለፉት 10 ወራት 329.2 ቢሊዮን ብር የሚገመት የቀረጥ ነፃ መብት ማበረታቻ ሰጥቻለሁ ብሏል። ይሄ ማበረታቻ የተሰጠው በግብርና፣ በማኒፋክቸሪንግ፣ በማዕድን እና በመሰረተ ልማት ዘርፎች ለተሰማሩ ባለሀብቶችና የልማት ድርጅቶች ነው። በተለይ በመንግስት የተከናወነ ለሚገኝ እንደ ኮሪደር ልማት ላለ ሜጋ ፕሮጀክት ለግብርና ግብዓቶች፣ ለኢንዱስትሪ ማሽነሪዎች የሚሰጠው የቀረጥ ነፃ መብት ሀገራዊ ፋይዳው የጎላ መሆኑ ነው የተጠቀሰው። ይሁን እንጂ ይህን መብት ያላግባብ ለመጠቀም በሞከሩ አካላት ላይ ግን በተደረገ ጥብቅ የሆነ ቁጥጥር 1.7 ቢሊዮን ብር የሚገመት ሀብት ወደ ገቢ እንዲመለስ መደረጉም ነው የተገለጸው ማለት ነው። ኮሚሽኑ ማበረታቻው ለታለመለት ዓላማ መዋሉን ለማረጋገጥ የቁጥጥር ስራውን ሁሉ አጠናክሮ እንደሚቀጥልም ነው ያስታወቀው። አዋሽ ኮምቦልቻ ሀራ ገበያ የባቡር መስመር ግንባታ ከዓመታት መቋረጥ በኋላ ዳግም ተጀምሯል። እንግዲህ የአዋሽ ኮምቦልቻ ሀራ ገበያ መስመር ላይ ተቋርጦ የነበረው የ1.7 ቢሊዮን ዶላር የባቡር መስመር ግንባታ አለ ከዓመታት መዘግየት በኋላ በይፋ ዳግም መጀመሩ ነው የተሰማው። ይህ 392 ኪሎ ሜትር ርዝመት ያለው የኤሌክትሪክ ባቡር መስመር የአማራ ክልል ዋና ዋና የንግድና ኢንዱስትሪ ማዕከላትን ከአዲስ አበባ ጅቡቲ የባቡር ኮሪደር ጋር የሚያገናኝ ነው። ለሀገሪቱ የጭነትና የሰው ትራንስፖርት ከፍተኛ ፋይዳ እንዳለው የሚገለጽለት ልማት ነው። ይሄ ግንባታው በ2015 እንደ አውሮፓውያኑ አቆጣጠር በቱርኩ ያፒ መርከዚ ኩባንያ የተጀመረ ቢሆንም በኖቬምበር 2020 ግን በሰሜኑ ኢትዮጵያ በነበረው ጦርነት ምክንያት መሰረተ ልማቶቹ ላይ ጉዳት ደርሶ ውሎች ሁሉ ተስተጓጉለው ስራውም ቆሞ ነው የቆየው ማለት ነው። በአሁኑ ወቅት ታዲያ በአካባቢው ያለው የጸጥታ ሁኔታ ወይም የሰላም ሁኔታ በመሻሻሉ ሰራተኞችና መሳሪያዎች ወደ ሳይት የተመለሱ ናቸው ነው የተባለው። የኢትዮጵያ ባቡር ኮርፖሬሽን የጥገናና መልሶ ግንባታ ስራው በሚቀጥሉት 2 ዓመታት ውስጥ ሙሉ በሙሉ ይጠናቀቃል ተብሎ እንደሚጠበቅም ነው ያስታወቀው።
የነዳጅ ዋጋ ላይ ከፍተኛ ጭማሪ በመደረጉ በኬንያ በተቀሰቀሰ ህዝባዊ ተቃውሞ መንገዶች ተዘግተው ጎማዎችም በሰዓት እየተቀጣጠሉ እንደሆነ ተሰምቷል። የህዝብ ማመላለሻ ተሽከርካሪዎች እንግዲህ በቅርቡ የነዳጅ ዋጋ መጨመርን በመቃወም በመላ ሀገሪቱ በመላው ኬንያ የስራ ማቆም አድማ በመደረጉ በሺዎች የሚቆጠሩ የኬንያ ተሳፋሪዎች ሲታገቱ የንግድ ድርጅቶች እንቅስቃሴ አልባ ሆነው ነበረ። በዋና ከተማዋ ናይሮቢ ቁልፍ መንገዶች ባዶ ሆነው በመቆየታቸው እንግዲህ አንዳንድ ተሳፋሪዎች ሁሉ ወደ ስራ እንዳይሄዱ አስገድዷቸዋል። ሌሎች የሀገሪቱ ክፍሎችም በትራንስፖርት ችግር ተጎድተዋል። በናይሮቢ እንግዲህ የተወሰኑ ንግዶች እንደተዘጉና ትምህርት ቤቶችም ተማሪዎችም በቤታቸው እንዲቆዩ እዛው ቤታቸው እንዲውሉ ተጠይቆ ነበረ። ህዝባዊ ተቃውሞ በቀጠለበት በአሁኑ ወቅት እንግዲህ ተቃዋሚዎች መንገዶችን በመዝጋት በመንገዶች ላይ የሰዓት የማያያዝ ጉዳይ ሁሉ በምትመለከቱት መንገድ እያደረጉ ነው የነበረው። የስራ ማቆም አድማው የተከሰተው ባለስልጣናቱ የነዳጅ ዋጋን ወደ ከፍተኛ ደረጃ ካደረሱ ከቀናት በኋላ ነው። ዋጋው ከ20 በመቶ በላይ ጨምሮባቸው ነው። ኬንያ ልክ እንደ ሌሎች የአፍሪካ ሀገራት በየካቲት 28 በጀመረው የአሜሪካና እስራኤል ከኢራን ጋር በተፈጠረ ግጭት የተስተጓጎለ የባህረ ሰላጤው እንቅስቃሴ በነዳጅ በእጅጉ ጥገኛ ሆና የምትገኝ ሀገር ነች። ምንም እንኳን የተኩስ አቁም ቢታወጅም 1/5ኛው የዓለም ነዳጅ ዘይት በሚያልፍበት በሆርሙዝ የባህር ዳርቻ አሁንም በመዘጋቱ የነዳጅ ዋጋ እንግዲህ ከፍተኛ ዋጋ እንደ ዓለም ያሳየበት ሁኔታ ነው ያለው። በናይሮቢና በተለያዩ የሀገሪቱ ክፍሎች ፖሊሶች ከተቃዋሚዎች ጋር ወይም እንደዚህ አይነት ፕሮቴስት የሚያደርጉ ግለሰቦች ጋር ተጋጭተው አስለቃሽ ጭስ ሁሉ በመጠቀም ሰልፈኞችን በትነዋል። ከአድማው በፊት ፖሊስ ለኬንያውያን የጸጥታ እርምጃ እንደሚወስድ በማሳወቅ ምንም አይነት ረብሻ እንዳይፈጠር አስጠንቅቆ ነበረ። በዚህ ምክንያት እንግዲህ በኬንያ በምትመለከቱት መልኩ ከነዳጅ ጋር በተገናኘ ብዙዎች ሲቃወሙ ነው የነበረው። ወደ መጨረሻው ዜና ሳልፍ በአሜሪካ መስጊድ ላይ በተከፈተ ተኩስ 3 ሰዎች መሞታቸውና ተጠርጣሪዎች ራሳቸውን ማጥፋታቸው ተገልጿል። 2 ታዳጊዎች ራሳቸውን ከማጥፋታቸው በፊት በአሜሪካ ሳንዲያጎ በሚገኝ መስጊድ ላይ ጥቃት ከፍተው 3 ሰዎች መግደላቸውን ፖሊስ አስታውቋል ማለት ነው። ይሄ ጥቃት በርካታ የውጭ መገናኛ ብዙሃንንም ቀልብ የሳበና ብዙዎች ትኩረት የሰጡት ጉዳይ ሆኗል። ይሄ ጥቃት ወይም ግድያ የተፈጸመው ሰኞ ማለዳ ነው። ፖሊስ ተጨማሪ ምርመራ እያደረገ መሆኑን ማስታውቋል። ፖሊስ በሳንዲያጎ በሚገኘው የሙስሊሞች ማዕከል ተኩስ መከፈቱን የሚገልጽ ጥቆማ እንደደረሰው ወደ ስፍራው ቶሎ ሲደርስ 3 ሰዎች በጥይት ተደብድበው ማግኘቱን ነው የገለጸው። ከጥቂት ደቂቃዎች በኋላ ግን በአቅራቢያው ከሚገኝ መኪና ውስጥ ተኩስ መሰማቱን የሚገልጽ መረጃ ደርሶት ወደ ስፍራው ሲያመራ የ17 እና የ18 ዓመት ታዳጊዎች ራሳቸውን አጥፍተው ማግኘቱን ነው ፖሊስ ያስታወቀው ማለት ነው። የከተማዋ ባለስልጣናት ደግሞ ጥቃት ከደረሰባቸውና ከሞቱት መካከል አንዱ በጥቃቱ የባሰ ጉዳት እንዳይደርስ ወሳኝ ሚና የተጫወተ የማዕከሉ ዘብ መሆኑን ተናግረዋል ማለት ነው። የሳንዲያጎ ፖሊስ አዛዥ ስኮት ዋህል በጋዜጣዊ መግለጫ ወቅት ንግግር አድርገው ነበር። እሳቸው ምንድነው ያሉት? የጀግና ተግባር ነው የፈጸመው ማለት እንችላለን ሲሉ አድንቀው ያለምንም ጥርጥር ዛሬ ህይወት አድኗል ብለዋል ለዛ ግለሰብ። የከተማዋ ባለስልጣናት ደግሞ የሟቾችን ስም ይፋ አላደረጉም እስካሁን ድረስ። ነገር ግን የማዕከሉ ዘብ የ8 ልጆች አባት መሆኑን በአሜሪካ የቢቢሲ አጋር የሆነውን ሲቢኤስ የሚባለው መገናኛ ብዙሃን ዘግቦታል ማለት ነው። መርማሪዎቹ ጥቃት የተፈጸመበት ምክንያት እንዳልታወቀ ነው የተነገሩት። ይሄ ዜና እስከሚተላለፍበት ሰዓት ድረስ በምክንያት ጥቃት እንደተፈጸመ የሚታወቅ ነገር የለም። ነገር ግን ሰዎች በጥቃቱ ተገድለዋል። ነገር ግን በሳንዲያጎ ግዙፍ በሆነው መስጊድ ላይ ጥላቻ ያላቸው ወይም ደግሞ ለዚህ ጥላቻ በጣም የሚያሳዩ ግለሰቦች ሊሆኑ እንደሚችሉ ተጠርጣሪው ከጻፈው በመነሳት ያላቸውን ጥርጣሬ ተናግረዋል። በዚህ ምክንያት እንግዲህ በተከፈተው የተኩስ ጥቃት ሰዎች ሊገደሉ ችለዋል። ውድ ቤተሰቦቻችን ለዛሬ የነበሩ መረጃዎች እነዚህን ይመስሉ ነበር። አብሬያችሁ የቆየሁት ናርዶስ አለማየሁ ነበርኩኝ። አዳዲስ ቤተሰቦቻችን እኛን እንድትወዳጁን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ለወዳጅ ዘመዶቻችሁ ለወዳጆቻችሁ ማድረስ ትችላላችሁ። ከሰኞ እስከ ዓርብ ባለው የዜና ሰዓታችን የተመረጡ ብቻ ክስተቶችን መርጠን ለእናንተ እናደርሳለን። አዘጋጅቼ የማቀርበው ናርዶስ አለማየሁ ነኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በመጨረሻም ሰብስክራይብ ማድረጋችሁ እንዳትረሱ። በያላችሁበት ጥሩ ምሽት ይሁንላችሁ።
በድጋሚ ሰላም ለእናንተ ይሁን ውድ የአሃዱ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአሃዱ ሬዲዮ 94.3 የግንቦት 11 2018 ዓ.ም የዕለተ ማክሰኞ አሃዱ ልሳን ማለዳችን ተጀምሯል። አሃዱ ልሳን ማለዳውን እየመራው ፍቅር ተቢተው የዓለም ስራ ዘውዱ ቴክኒኩን እየተቆጣጠረች ህይወቴ ጌትነት የእናንተ ውድ ቤተሰቦቻችን ሐሳብ አስተያየት ጥቆማ እየተቀበለች አብረናችሁ እንዘልቃለን። በ0940 0000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። አዲሱ የህብረት ስራ ማሻሻያ አዋጅ ለባለ ሀብቶች 40% ድርሻ ሲፈቅድ ጥብቅ የኦዲት ግዴታን የጣለ መሆኑ ተገለጸ። የህዝብ ተወካዮች ምክር ቤት በቅርቡ ያጸደቀው የህብረት ስራ ማህበራት ማሻሻያ አዋጅ የግል ባለሀብቶች በዘርፉ በባለቤትነት እንዲሳተፉ መፍቀዱም ተገልጿል። አዋጁ በማህበራቱ ውስጥ ግልጸኝነትን ለማስፈን የአባላትን አመኔታ ለመገንባት የሚያስችል ጥብቅ የኦዲት ቁጥጥር ስርዓቶችንም አካቷል የተባለው የአዋጅን መጽደቅ ተከትሎ አሃዱ ያነጋገራቸው የኢትዮጵያ ህብረት ስራ ማህበራት ኮሚሽን የህግና ቁጥጥር ዳይሬክተር አቶ ዘለቀ ይበልጣል አዲሱ ማሻሻያ ማህበራቱ ከቆዩት ልማዳዊ አሰራሮች ወጥተው ወደ ስራ ፈጣሪነት እንዲሸጋገሩ ያለመ መሆኑን ገልጸዋል። በዚህ መሰረትም የግል ባለሀብቶች በህብረት ስራ ማህበራት ውስጥ የ40 ለ60 ሼር ድርሻ እንዲኖራቸው መፍቀዱንም ጠቁመዋል። ይህም ማህበራቱ የሚጎድላቸው የካፒታል ዘመናዊ እውቀትና ቴክኖሎጂ ከባለሀብቶች ጋር በማቀናጀት እንዲያገኙ ምቹ ሁኔታ እንደሚፈጥርም ተናግረዋል። ሀገራዊ የሆም ግሮን ኢኮኖሚ ለውጦች አሉ፣ ሪፎርም አለ። ስለዚህ ማህበራት ከዛ ሪፎርም ጋራ እንዲጓዙ ለማድረግ እና ድርሻቸው እንዲወጡ ለማድረግ ወደ ኢንቨስትመንት መግባት አለባቸው። ኢንቨስትመንት ሲገቡ ደግሞ በማህበራቱ በኩል የሌሉ ሀብቶች ማህበራቱ ላይ ያሉ ሀብቶች ተለይተው እውቀት ካፒታልና ቴክኖሎጂ ያለው ባለሀብት ከማህበራቱ ጋር እንዲሰራ ማህበራቱም ደግሞ ከድጎማ አከፋፋይነት ወጥተው ወደ ስራ ፈጣሪነትና ኢንተርፕረነርሺፕ መግባት አለባቸው የሚል እሳቤ ተይዞ በቀጥታ ወደ ስራ የተገባበት ነው። በዚህ ምክንያት ነው እንግዲህ ለውጦች እንዲመጡ የተደረገውና አንዱ ወደ ለውጥ የተገባበት ለግል ባለሀብቶች 40-60 የሸር ምጥጥን የሌሎች ሀገር ተሞክሮ የሚያሳይ ነው። ይሄ ያልነበረ በአዲስ የፈቀድነውና ወደፊት ኢንቨስትመንትን የምናበረታታበት መንገድ ነው ተብሎ በአዲስ የገባበት አንዱ ፖይንት ይሄ ነው። ዳይሬክተሩ አክለውም በዘርፉ የሚታየውን ደካማ የቁጥጥር ስርዓት ለማስተካከል አዋጁ ትልቅ ትኩረት መስጠቱን ገልጸው ከዚህ ቀደም የኦዲት ስራው በመንግስት ብቻ ተይዞ የቆየ ቢሆንም በአዲሱ ድንጋጌ የግል ኦዲት ድርጅቶችና በሙያው የተደራጁ አካላት ኦዲት እንዲያደርጉ የሚፈቅድ አንቀጽ መካተቱንም ተናግረዋል። በዚህም እያንዳንዱ ማህበር በየዓመቱ ሂሳቡን አስመርምሮ ለጠቅላላ ጉባኤ ማቅረብ እንዳለበትና ግዴታቸውን በማይወጡ እንዲሁም ጥፋት በሚፈጽሙ አካላት ላይም ጠንካራ የህግ እርምጃ እንደሚወሰድ መደንገጉንም ለአሃዱ ተናግረዋል። ኮኦፕሬቲቭ ላይ ያለው የቁጥጥር ስርዓታችን እና በሜምበሮች ላይ ያለው የትረስት ቢልዲንግ ሲታይ ዝቅተኛ ነው። ስለዚህ የቁጥጥር ስርዓቱ መዘመን መቻል አለበት፣ ሂሳብ መሰራት አለበት፣ ኦዲት መደረግ አለባቸው፣ የሚያጠፉ አካላት እርምጃ መወሰድ አለበት። ይህን ለመደንገግ ግልጽ እና የህግ የበላይነት የሚከበርበት ድንጋጌ ማውጣት ስለአስፈለገ አጥፊዎች ላይ እርምጃ እንደሚወሰድ፣ ማህበራት በየዓመቱ ሂሳባቸውን ኦዲት ማስደረግ እንዳለባቸው፣ ለጠቅላላ ጉባኤ መቅረብ አለበት። ይሄ ደግሞ ሲሆን የኦዲት ፈጻሚው አካል መንግስት ብቻ ነበር የሚል ከዚህ በፊት ኦዲት ያደርጋል የሚል፣ አሁን ግን ማህበራቱ ይቋቋማል እሱ ኦዲት እንደሚያደርጋቸው፣ በህብረት ስራ ማህበራት የተደራጁ በአካውንቲንግ ሙያ ያሉ በማህበር የተደራጁ ፈቃድ ያላቸው አካላት ኦዲት እንደሚያደርጉ፣ የፕራይቬት የኦዲት ፈቃድ ያላቸው ድርጅቶች እና ሰዎች ኦዲት እንደሚያደርጉ በግልጽ የኦዲት አክሰስን ወይም ሽፋን ከፍ ለማድረግ የተሰራበት አግባብ ነው ያለ። ይሄ አዲስ የሚያደርገው ነው። አዋጁ ቁጥር 14/16/2018 ሆኖ የጸደቀው ይህ ማሻሻያ ድንጋጌ የህብረት ስራ ማህበራት ፍቃድ ላይ ተመስርቶ ከተቋቋመበት ክልል ውጪ ቅርንጫፎችን መክፈት እንዲችሉ መብት እንደሚሰጥም አሃዱ ከአዋጁ ሰነድ ላይ ተመልክቷል።
ከ17000 በላይ አካል ጉዳተኞች የአካል ድጋፍ መሳሪያ ለማግኘት ወረፋ እየጠበቁ መሆኑ ተገለጸ። በአሁኑ ወቅት በአገሪቱ በሚገኙ በ18ቱም የተሃድሶ ማዕከላት ውስጥ ከ17000 በላይ አካል ጉዳተኞች የአካል ድጋፍ መሳሪያ ለማግኘት ተመዝግበው ወረፋ እየጠበቁ መሆኑን የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን አስታውቋል። የፌዴሬሽኑ ዋና ዳይሬክተር አቶ አባይነ ጉጆ ኢትዮጵያ የአካል ድጋፍ አገልግሎት የተሰኘው ማዕከል ከተቋቋመ በኋላ ከ2000 በላይ ለሚሆኑ አካል ጉዳተኞች የተለያዩ የአካል ድጋፍ መሳሪያ ማቅረብ እንደተቻለም ገልጸዋል። የኢትዮጵያ አካል ድጋፍ አገልግሎት የተሰኘው ማዕከል በ2016 ዓ.ም በጠቅላይ ሚኒስትር አብይ አህመድ ተመርቆ ስራ ከጀመረ በኋላ አርቲፊሻል ወይም ሰው ሰራሽ እግር፣ እጅ፣ ዊልቸርና ክራንች በማምረትም ለአካል ጉዳተኛው የማህበረሰብ ክፍል እየቀረበ ነው ብለዋል። በተጨማሪም መስማት ለተሳናቸው የሚያገለግል ማዳመጫ፣ ለዓይነ ስውራን ደግሞ ነጭ ብትር እየቀረበ መሆኑንም ገልጸዋል። ይሁን እንጂ ካለው ፍላጎት አንጻር በሀገሪቱ ያለው የአካል ድጋፍ መሳሪያ አቅርቦት ከ7 በመቶ እንደማይበልጥም ነው የተናገሩት። አቶ አባይነ አንድ አካል ጉዳተኛ አርቲፊሻል እግር ለማሰራት ቀጠሮ ተይዞለት እስከ 6 ዓመት እንደሚጠብቅ በመግለጽ ያለው ሰፊ ፍላጎትና አነስተኛ አቅርቦትን አስረድተዋል። የአቅርቦት እጥረት የሚስተዋልበትን የአካል ድጋፍ መሳሪያም በተመለከተ ፌዴሬሽኑ የሰራቸው ካሉ ተግባራት መካከልም የተለያዩ ባለድርሻ አካላት ጋር ስምምነቶችን በመፈጸም በ3 ወር ውስጥ 300 ዊልቸሮችን እያደለ መሆኑንም አስረድቷል። ከዚህ ድል ተጠቃሚ ከሆኑ አካል ጉዳተኞች ውስጥ የአካል ድጋፍ መሳሪያዎችን በማምጣት ምርታቸውን ያቋረጡ እንዲሁም ትምህርታቸውን የሚያቋርጡ ተማሪዎችና እንዲሁም የባስ ችግር ውስጥ ያሉ አካል ጉዳተኞች መሆናቸውንም ተናግረዋል። አካል ጉዳተኞች እኛ ጋር በአሁኑ ሰዓት በአጠቃላይ በ18ቱም ታድሶ ማዕከላት ወረፋ እየጠበቁ ያሉ 17000 በላይ አካል ጉዳተኞች አሉ። በአሁኑ ሰዓት ወረፋ እየጠበቁ ያሉ ማለት ነው። ሁለት ነገር ነው ያለው። አንደኛው መታወቅ ያለበት አካል ድጋፍ ማለት ያረሰተው ሰጥቻለሁ ተደራሽ ሆኗል ብለህ የምትቋረጥ አለ። ለምሳሌ ዊልቸር ስትሰጠው ዊልቸሩ ከ6 ወር በኋላ ወይ ቆሞ ያልቃል ወይ ተሰብሮ ያበቃለታል። ሌላ ማሰብ ከሆነ ስቲል እንደገና እሱም ወደ ዌይቲንግ ሊስት ይሻገራል ማለት ነው። አቅርቦቱ ከሌለ በእንደዛ አይነት ችግር ውስጥ እንደገና ተመልሶ ይገባል እንጂ ለምሳሌ በተለይ ተማሪዎችን ስትወስድ አርቲፊሻል እግር ካሰራላቸው ከ6 ወር በኋላ ቁመቱ ስለሚጨምር በፍጹም ፊት አያረግ ሌላ ቁመት የጨመረ እንዲሰራለት ይጠበቃል። በአሁኑ ወቅት የአካል ድጋፍ መሳሪያ ለማግኘት ተመዝግበው እየጠበቁ ካሉ 17000 በላይ አካል ጉዳተኞች በተጨማሪ የሚጠቀሙበት ዊልቸር እንዲሁም ክራንች፣ የተበለሸባቸው የተገጠመላቸው አርቲፊሻል እጅና እግር እንዲለወጥላቸው ያመላከቱ ሰዎችም ቁጥር ከፍተኛ መሆኑንም ተናግረዋል። የአዲስ አበባ ነዋሪዎች የምርጫ ካርድ ወስደው ለ7ኛ ጠቅላላ ምርጫ ለመሳተፍ መዘጋጀታቸውን ገለጹ። አሃዱ ያነጋገራቸው አንዳንድ የአዲስ አበባ ነዋሪዎች የምርጫ ካርድ ወስደው ለ7ኛው ጠቅላላ ምርጫ ለመሳተፍና ድምጽ ለመስጠት መዘጋጀታቸውንም ተናግረዋል። በቀጣይ በምርጫ የሚያሸንፈው ፓርቲ በሀገሪቱ ያለውን ችግር እንደሚፈታላቸውም ያላቸውን እምነት ገልጸዋል። የኑሮ ውድነት፣ የጸጥታ ችግር ሌሎችም ካነሷቸው ውስጥ የሚጠቀሱ ናቸው። በ7ኛው ጠቅላላ ምርጫ ተወዳድሮ ኢትዮጵያን ለቀጣይ 5 ዓመት የሚያስተዳድረው ፓርቲ ለምርጫ ቅስቀሳ ቃል የገባውንም እንዲተገብራላቸውም ጠይቀዋል። ለማድረግ እንግዲህ የመጀመሪያው የምርጫ ምዝገባ ነው። ምርጫ ተመዝግቤያለሁ። ኦንላይን የተመዘገብኩት በፋይዳ እና በቀበሌ መታወቂያ አቅራቢያ በሚገኙ አብዛኞቹ የምርጫ ጣቢያዎች ሞልተዋል ተብዬ ነበር። ቀረብ በሚል የምርጫ እንትን ተመዝግቤያለሁ። መስተካከል ያለባቸው ያው እንግዲህ ተግባራዊ ያደርጋል ብለን የምናስበው መንግስት ለመምረጥ ተዘጋጅተናል። ምርጫ ካርድ በመውሰድ የሚመጣውን ምርጫ ለመሳተፍ ዝግጅት ላይ ያለ ነው። ቀጣይ የሚመረጠው ፓርቲ የኑሮ ውድነቱንና በትራንስፖርት ላይ ያሉትን ተግዳሮቶች ወይም ደግሞ ያሉትን ችግሮች እነዚህን የመሳሰሉ እና የማናኖር እናውቃለን። እነዚህ ነገር በተመጣጣኝ ሁኔታ እንዲሆን ቢደረግልን ከዛ ተስፋ እንጠብቃለን። ያው ትክክለኛ የሆነ ነገር እንዲሆን እንፈልጋለን። ካርድ ወስጃለሁ፣ ለመመረጥም ተዘጋጅቻለሁ። አመሰግናለሁ። የምርጫ ዝግጅቴ ቆንጆ ነው። በጉጉት እየጠበቅኩ እገኛለሁ። ምርጫ ካርድም ወስጃለሁ። ተስፋ አለኝ። ስፔሻሊ በኢኮኖሚው ብዙ ተስፋ አለ። ቢኮዝ ያው እንደምታየው የኑሮ ሁኔታ በጣም አስቸጋሪ ስለሆነ እሱን ማስተካከል ኢኮኖሚክሱን ማኔጅ ማድረግ የሚችል ቢሆን ቢሳካለት ደስ ይለኛል። ሌላው ደግሞ በትራንስፖርቴሽን ብዙ ክፍተት አለ። እሱንም ማስተዳደር ቢችል መልካም ነው እና ደግሞ ይሄ
ከተማ ውስጥና ሀገሪቱ ውስጥ ያለው ሲቪል ዋሮችን ወይም እርስ በርስ ያሉ ትንሽ የሰላም ችግሮችን ቢያስተካክልልን ደስ ይላል። አህዱ ያነጋገራቸው የአዲስ አበባ ነዋሪዎችንም ጨምሮ በሰባተኛው ጠቅላላ ምርጫ ካርድ በማውጣት የተመዘገቡትን ድምጻቸውን በመስጠት ሀገራዊ ኃላፊነታቸውን የዜግነት ግዴታቸውን በመወጣትም መብታቸውን እንዲጠቀሙም ይጠበቃል። ደቡብ ሱዳን የአየር ክልሏን ለመቆጣጠር የሚያስችል የአየር ትራፊክ ስርዓት አስጀምራለች። ደቡብ ሱዳን የአቪዬሽን ደህንነትና ቁጥጥርን ለማሻሻል የታለመ አዲስ የአየር ትራፊክ አስተዳደር ስርዓት ጀምራለች ነው የተባለው። ፕሬዚዳንት ሳልቫኪር በጁባ የአየር ትራፊክ አስተዳደር ስርዓትና የቁጥጥር ማዕከል በተመረቀበት ወቅት እንደተናገሩት አዲሱ መሰረተ ልማት ሀገሪቱ የአየር ክልሏን እንድታስተዳድር ያስችላታል ነው የተባለው። የደቡብ ሱዳን የሲቪል አቪዬሽን ባለስልጣናትና ሌሎች ተቋማት ስርዓቱን ያለማቋረጥ እንዲሰራም መመሪያ ሰጥተዋል ነው የተባለው። በተጨማሪም ሀገሪቱ የአየር ክልሏን የሚጥስ ማንኛውም አካል እንደማትታገስም ተናግረዋል። የአየር ትራፊክ አስተዳደር ስርዓትና የቁጥጥር ማዕከሉ ከቻይና በተገኘ የገንዘብ ድጋፍ ተግባራዊ ተደርጓል ነው የተባለው። ዘገባው የሬዲዮ ታማጁ ነው። ኢራን የሆርሙዝ ወሽመጥን የሚቆጣጠር አዲስ ወታደራዊ ተቋም መቋቋሙን ገልጻለች። ኢራን 20 በመቶ ዓለም አቀፍ የነዳጅ መተላለፊያ በሆነው የሆርሙዝ የባህር ወሽመጥን ሙሉ በሙሉ የሚቆጣጠር አዲስ ወታደራዊ ተቋም ማቋቋሟንም ይፋ አድርጋለች። የሀገሪቱ ከፍተኛ ብሔራዊ ደህንነት ምክር ቤት እንደገለጸው የአዲስ ተቋም ከአሜሪካ የሚመጣ ማንኛውም አይነት ወታደራዊ ጫና መመከት ያስችላል ነው የተባለው። በተጨማሪም በአካባቢው ለሚነሱ እንቅስቃሴዎችም ፈጣን ምላሽ ለመስጠትም ያለመ ነው። የኢራን ፓርላማ በበኩሉ በወሽመጡ በኩል የሚያልፉ መርከቦች ልዩ አገልግሎት በሚል ክፍያ የሚጠይቅ አዲስ አሰራር መዘርጋቱንም አስታውቋል። አዲሱ የኢራን አሰራር በዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት ላይም ከፍተኛ መስተጓጎል ሊፈጥር እንደሚችል ተነግሯል። ዘገባው የአናዶሉ ነው።